ሳትጠሩ ስራ ስትሰሩ ሄደ ይውላችሁ አየ መጣ ማነው ወናሱ እንዴ ነው የሚያረጋው ማነው ስሙኝ አሁንም ቢሆን ፋሚሊዎች አትዩት ወንዶች ማለት አትዩት ስለክራሽ ነው ተደናል አይተናል አናቅም ምክንያቱም ተዋርደናል ያ ግን ስቶሪ ምን እንዳረገ ገምቱ ምን እንዳረገ ኤም ብሎ ስቶሪ አረገ ከዛ ኤም ብሎ ደግሞ ኖት አረገ ማለት ነው አይ ነው ስቤ ጽዮ ነው ግን ለምን ምን እንዳለ ታውቃላችሁ የቲሸርት ሳይዝ አይ ነው አሬ ልጅ በነገር ምበላ ምን አይነት ያራዳ ቋንቋ እንዳትጠቀምሽ የኔናት በቃ አባቴ በጣም ወጋ ጧቂ ነው በያ ወይማ የምትዩ ነገር ከይልም በቃ ዛሬ ብቻ ትልቅ ሰው ነው አባቴ ፋዘር ሰላምት እንዴት ነው አባቴ ተዋውቂው በእናትሽ ተዋውቂው ዋዳ አንቺ እንደዚህ ነገር በእናትሽ ምን ሸይጣን አይ ፋዘር ይቅርታ ምንድነው ናት አይ ምንም አይደለም ስምሽን ንገሪሽ ስምሽን ኮል ሚ ሊልቢ ምንድነው ናት ምን አንቺ በእናትሽ ስለ ሰዓት ይነርሽ ምን ሆነሽ ነው እኔ በጣም አከብራለሁ አባቴ ትደበራላችሁ እንዴ አረ ወይ ጓደኛ ያነሰ ትንሽ ይደበራል እንዴ አረ አይነት ዙሪዬ አንተም ታስለቅሱኛላችሁ ጋይስ እናንተ እኮ የስራ አካውንት እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያረጋችሁ ሰዎች ናችሁ ጌታ ምን ሆናችሁ እንደሆነ አላውቅም ይሄን ያህል አንዳንድ ሰው ጋር ይሄን ያህል ስር የሰደደ ጥላቻ ለምን እንዳስፈልገም አላውቅም እኔ እንትን ካልሰራው what's the use አይደለ ቀልድ ብላችሁ ደግሞ እናንተ የምትጽፉት ኮሜንት ለኔ ደግሞ ለስራዬ በጣም ኦሬዲ አንድ ስራ አጥቻለሁ በጣም ይሄ በሰሞኑ ሜም ምናምን ማለት ነው አሁን ደግሞ ሁለተኛ ስራዬ ሳይ ኮሜንቱን ኦፍ አድርጎታል ከዛ ስጠይቀው አዎ በቃ ኮሜንት ላይ እኮ ያዛጉኝ ነው ምናምን አለኝ አይዞሽ እኔ ያው በዚህ ከቀጠለ ይሄንንም ስራ እንዳቋርጥ ታረጉኛላችሁ ማለት ነው ምክንያቱም ስድብ ብቻ ያለበት እንትን ላይ ማንንም ከኔ ጋር መስራት አይፈልግም ግን በቃ የሚገርመው ነገር በጣም ፎርስ አድርጋችሁ ነው እኔን መጥላትን በጣም ራሳችሁን አስጨንቃችሁት ምክንያቱም ሪዝን የላችሁም ጋይስ እኔ አልደርስባችሁ አልናገራችሁ ብቀልድ ባሾፍ ብጎዳ ኤቭሪ ታይም እኔን ነው እንጂ እኔ ሰው ላይ ደርሼ አላውቅም ራሴ ነው ምንም ነገር ባረግ በራሴ ነው ግን በቃ እስኪ አሁን ደግሞ ትናንት አንድ ስራ ሰርቻለሁ እስኪ ፖስት ሲያደርግ ሄዳችሁ እሱንም ደግሞ ሞልጩኝ ሄዳችሁ እዛም ጃኒ ተመልሳለች ስትጨነቁልኝ ስታስቡልኝ በውስጥ ስትጽፉልኝ የነበራችሁ ሰዎች በሙሉ በጣም አመሰግናለሁኝ ተመልሻለሁኝ ከትንሽ ደቂቃ በኋላ በላይቭ ስርጭት እንገናኝ ብላችኋለች በነገራችን ላይ እኔ ጃኒን በጣም ነው የምወዳት በጣም በቃ የሴት ልባም ማለት ጃኒ ናት በጣም የምትገርም ልጅ ናት በነገራችን ላይ በደንብ አስኩራችሁ ከተከታተላችኋትና ተመልሳለች ለማንኛውም እንኳን ደስ አላችሁ አድናቂዎቿ ወዳጆቿ ቲክታክ አካውንቷ ላይ ታገኙታላችሁ ከፈለጋችኋት ለማለት ያህል ነው እንደኔ ያው ቶሎ ብሎ ፍቅረኛሽ አልፈልግሽም እዚህ ጋር በቃን ወይንም ከዚህ በኋላ መለያየት አለብን አስጠልተሽኛል ይሄንን የፍቅር ግንኙነት አልፈልግም ብሎ ጥሎሽ ሄዶ ድጋሚ ጸጽቶኛል ብሎ ከመጣ ይቅርታ ይሄንን ስል ግን አትመኘው ማለት በቃ ዘለሽ የድሮውን የእምነት ቦታ እንዳሰጪው እኔ በጣም የሚያስፈራኝ ሄዶ የተመለሰ ሰው ማለትም እንደማይፈልገን ነግሮን ሄዶ የተመለሰ ሰው ለህይወታችን በጣም አስጊ ሰው ነው በወንድ ይብሳል ተጠንቀቂ በቃ መንገዱን ያውቀዋል ሄዶ የመጣ አይታመንም የቀድሞውን ቦታ ዘለሽ ከሰጠሽ ከቀድሞ በተሻለ መንገድ ልብሽንም ስብዕናሽንም ለወንድ ልጅ ያለሽን አመለካከትንም ሰብሮት ነው የሚሄደውና ሄዶ ከመጣ ወንድ ተጠንቀቁ ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው አንዱ ቢስት አንድ አይሱትም ነው ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው ብር ካለህ ደግሞ ሂደህ መታከም ነው ያለብህ በሽታ በህክምና እንጂ በጸሎት አይደለም ውሸት ነው ማንም ድኖ አያውቅም መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም ውሸት ነው እንደዛ የሚባል ነገር የለም በሽታ በአንድም በሌላ መንገድ ይመጣል ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም
ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን አክባሪ ነው፣ ሰው ይወዳል። በጣም ሃምብል በቃ እንዴት ልንገራችሁ፣ በጣም ጥሩ ልጅ ነው። እናቴ ትሙት እና ዛሬ ከአዶናይ ጋር ሳያቸው እመቤቴ በቃ ውስጤ እንዴት ፍልቅልቅ እንዳለ እግዚአብሔርን አይዶን ወይ በቃ ውስጤ የሆነች ሀሴት ነው የሞላው እግዚአብሔር እና ጆሲዬ በመፈታት ደስ ብሎኛል። ሁላችሁም እናቴ ትሙት እንዴት ደስ እንዳለኝ አይንኩ እያወራሁ እኮ ምግብ መብላት አልችልም። ለዛ ነው ላይቭ ላይ እየበሉ መግባት ማልችለው። ሰው እንዴት እየበላ እንደሚያወራ እግዚአብሔርን ጋይስ በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። ለምን ጆሲ እግዚአብሔርን ስላላወቃችሁ ነው። በዛ በአዶናይ አያችሁ አይደለ? አዶናይ ላይ ተቀናለ ካንተ ምቀኛ አንተ ወሸላ አንተ ምን ስትሉት ስትሞልጩትኝ ጭራሽ እነሱስ አንድ ሳምንት እስር ቤት ሆነው አብረው ዘፈን ሊያወጡ ነው። ግጥም ምናምን ብለው ሊያወጡ ነው። አያችሁ ታባጥራ እና ማርያም በጣም ነው ደስ ያለኝ። ጆሲዬ ነው ማር ፈታ ነበር ዛሬ ፈታ ነበር። አንዳንድ ቪዲዮዎች እያየን እንዝናና። መጣች እንዴታስ ሰላምሽ አለን ማዳም እንደነስ እዚህ ይባላል ማን ለበልጽምሽ እኔ ሸንጎ ነው ግን በውጭ ስሜ ኤሊፍ በኝ ኤሊፍ። እሺ ስንት ቤት ሰርተሻል? ማዳም ለምዶብኝ ነው እዚህ ሀገር አልሰራም ማዳም። እኔ ውጭ ነበርኩ ዲያስፖራ ነኝ። ምን ትሰሪያለሽ? በብዛት የምሰራው ውጭ እያለሁ ፍሬንች ፍራይስ ኦምሌት እሰራለሁ። ሽሽ ከባብ የሀበሻ ነገር ትሰሪያለሽ? ሎካል አልችልም ማዳም። እዚህ ትለምጃለሽ? ውይ ደስ ይለኛል በጣም ቤቱን ወድጄዋለሁ። ግን እኔ የምጠይቀው ጥያቄ አለ። እሺ ምን ነበር? ዋይፋይ አለ? ዋይፋይ አለ ነው። ጎበዝ። ጥበቃስ? በቃ የቀንና የማታ የተለያየ አለ። ዋው እንደዛ ይመቸኛል። እሺ መጨረሻ ደግሞ ፕራይቬት ሩም አለ ይኖርሻል? መቼም ሳሎንተኛ አይደል እንዴ? ይኖርሻል? ይኖረኛል። ኦኬ በጣም ጥሩ። የመጨረሻ ጥያቄ ጋሼ እንዴት ናቸው? ደህና ናቸው። አሪፍ ናቸው? ጤንነት ነው? ኖ እንዴት አይነት ሰው ናቸው? ያ መልካም ስነ ምግባር ያለው ባለቤት ነው ያለኝ። እሱ አያሳስብሽም? በጣም ስራሽን ብቻ ጠንቅቀሽ መስራት። አይ ስራዬን አውቄ የምሰራ ሰው ነኝ። ጥንቅቅ ያለ ስራ ነው የምሰራው። ጀስት ብቻ ያስቀመጥኳቸው ክራይቴሪያዎች ይሟሉልኝ ነው። ዋይፋይ እንደገና ጋርዶቹ በቃ እነሱ ካሉ ሹፌርም ካለ ችግር የለም ይመቸኛል። ስለዚህ በቃ አሁን ቤቱን አሳይሽና ትጀምሪያለሽ። ደስ ይለኛል። ቴንክ ዩ ማዳም ቴንክ ዩ። እትዬ አልችልም ለምን ማዳም ነው። ኦኬ እንግባ።